ሁላችንም እንደምናውቀው አንበሳ የዱር አራዊት ንጉስ ነው። የጫካው ግርማ ሞገስ ነው። እንዴት ነው አንበሳ የዱር አራዊት ንጉስ ሊሆን የቻለው? ግዙፍ ነው እንዳንል በግዝፈት ወይም በትልቅነት ዝሆን ይበልጠዋል። ደግሞ በጣም ፈጣን ነው እንዳንል በፍጥነት አቦ ሸማኔ ይበልጠዋል። በጣም ደግሞ ብልጡ ነው እንዳንል በብልጠት ጦጣ እንኳን ትበልጠዋለች። ታዲያ ትልቁ ካልሆነ፣ ፈጣኑ ካልሆነ ወይም ደግሞ ብልጡ ካልሆነ በየትኛው መስፈርት ነው አንበሳ የዱር አራዊት ንጉስ ሊሆን የቻለው? ሚስጥሩ እዚህ ጋር ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም እንደተለመደው ለህይወታችሁ አስተማሪ ነው ብለን ያሰብነውን ወርቃማ ምክር ያዘለ ቪዲዮ ይዘን መጥተናል። እስከ ፍጻሜ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህ ሎጎስ ቲዩብ ነው። ሁላችንም እንደምናውቀው አንበሳ የዱር አራዊት ንጉስ ነው። የጫካው ግርማ ሞገስ ነው። እንዴት አንበሳ የጫካው ግርማ ሞገስ ሊሆን ቻለ? እንዴትስ ነው አንበሳ የዱር አራዊት ንጉስ ሊሆን የቻለው? ትልቅ ወይም ግዙፍ ነው እንዳንል በግዝፈትና በትልቅነት ዝሆን ይበልጠዋል። በጣም ደግሞ ፈጣኑ ነው እንዳንል በፍጥነት አቦ ሸማኔ ይበልጠዋል። በጣም ደግሞ ብልጡ ነው እንዳንል በብልጠት ጦጣ እንኳን ትበልጠዋለች። ታዲያ ፈጣን ካልሆነ፣ ትልቁ ካልሆነ ወይም ብልጡ ካልሆነ አንበሳ በየትኛው መስፈርት ነው የዱር አራዊት ንጉስ ሊሆን የቻለው? ሚስጥሩ አስተሳሰቡ ወይም ሜንታሊቲው ነው። በአንበሳና በዝሆን መካከል ያለው ብቸኛ ልዩነት ይህ ነው። አንድ አንበሳ ወደ ዝሆን ሲጠጋና ሲያየው በአእምሮው የሚመጣለት ምሳዬን አገኘው የሚል ሐሳብ ነው። ዝሆን ደግሞ የሚያስበው መሮጥ ወይም ማምለጥን ነው። ይሄ ሁሉ የአስተሳሰብ ጉዳይ ነው። ምክንያቱም አንድ ወንድ አንበሳ ወደፊት በሚራመድበት ጊዜ በጅቦች ስብስብ በቁጥር ሊበለጥ ይችላል። ነገር ግን በአስተሳሰቡ እንደዚህ ይላል፣ እኔ በአስተሳሰቤ ምክንያት የጫካው ንጉስ ነኝ ብሎ ያስባል። እንደ ሜዳ ፍየል ከሆናችሁ ማንም የማይገፋፋችሁ ከሆነ ምን ይፈጠራል? ማንም አያበረታታችሁም። ማንም ሽልማት አይሰጣችሁም። ማንም ደግሞ አያደፋፍራችሁም። የሜዳ ፍየል ሆናችሁ አንበሳው ማሳደዱን ሲያቆም ምን ይፈጠራል? መሮጣችሁን ታቆማላችሁ። በተቃራኒው ደግሞ አንበሳ ስትሆኑ ምን የሚፈጠር ይመስላችኋል? አንበሳ ከሆናችሁ ቤተሰባችሁ እንዲበላ ያ የአንበሳ መንጋ በሕይወት እንዲቆይ ከተፈለገ ሄዳችሁ ማደን እንዳለባችሁ ትረዳላችሁ። አውሬ መሆን ማለት ዝም ብሎ የሜዳ ፍየል መብላት ብቻ አይደለም። የአውሬነት አንዱ አካል አድኖ መብላቱ ነው። ወይም አንዱ አካል አደኑ ራሱ ነው። እነሱ የሚጓጉት ለአደኑ ነው። የሜዳ ፍየሎች ሲሮጡ ማየት ያስደስታቸዋል። ምክንያቱም እውነተኛ አንበሶች ማደን ይወዳሉ። ሽልማቱን ወይም ምርኮውን እንደሚወዱት ሁሉ ሂደቱንም ይወዱታል። አንዳንዶቻችሁ ግብ ማሳካት ወይም ውጤት ማግኘት ትፈልጋላችሁ፣ ሂደቱን ግን አትፈልጉትም። ከሂደቱ ጋር አልተዋደዳችሁም። የእውነተኛ አዳኝ ግብ ሽልማቱ አይደለም። የእውነተኛ አዳኝ ግቡ ማደን ነው። የሚኖሩትን ለሱ ብለው ነው። ለማደን ይኖራሉ። ዝም ብለው ለመያዝ ብቻ አይኖሩም። ሙሉ ሂደቱን ነው የሚወዱት። ሙሉ ሂደቱ ነው የሚያረካቸው። ሙሉ ሂደቱ ነው የሚማርካቸው። እውነተኛ አዳኝ ስትሆኑ በሰዓት አትመሩ። የምትመሩት በሜዳ ፍየሏ ነው። እውነተኛ አዳኝ ስትሆኑ የሜዳ ፍየሏን እስክታገኙ ድረስ ታድናላችሁ። አንዲት የሜዳ ፍየል እስክታገኙ ድረስም አታቆሙ። ከዚያም ሌላ ታገኛላችሁ። ከዚያ በኋላ አሁንም ሌላ። አደርገዋለሁ ያላችሁትን ልታደርጉ፣ እሆናለሁ ያላችሁትን ልትሆኑ ከተገደዳችሁ የአንበሳ ማንነት ያስፈልጋችኋል። የሜዳ ፍየል ናችሁ፣ ጉዟችሁ አጭር ይሆናል፣ ግባችሁንም አትመጡም። የሜዳ ፍየል ናችሁ፣ ተራ ሕይወት ትኖራላችሁ። ሕይወት እያስተማራችሁ ነው። በአንበሳው ሁኔታ ወይም
በአንበሳው ማንነት እንድትቀረጹ እፈልጋለሁ። ሥራ ፈጣሪ ወይም ባለሀብት ናችሁ? በአንበሳው ሁኔታ እንድትሆኑ እፈልጋለሁ። ክብደት ለመቀነስ እየሞከራችሁ ነው? በአንበሳው ማንነት ተንቀሳቀሱ። በሜዳ ፍየሏ ሁኔታ ከሆናችሁ ምንም አይነት ትርጉም ያለው አንድ ነገር ልታደርጉ አትችሉም። በሜዳ ፍየሏ ማንነት ምንም የሚያስደንቅ ነገር በሕይወታችሁ አይከሰትም። በመሮጥ ወይም በመሸሽ ሁኔታ፣ ተስፋ በመቁረጥ ሁኔታ፣ ተረስቻለሁ ብላችሁ በምታስቡበት ሁኔታ፣ በፍርሃትና በጭንቀት ሁኔታ ምንም ነገር አይለወጥም። ምንም ነገር አይሆንም። ምንም ነገር። ሁሉም ነገር የሚለወጠው ሊይዝህ እየመጣሁ ነው በሚለው በአንበሳው ሁኔታ ውስጥ ስትሆኑ ብቻ ነው።